ማታ እኔ ጋር ገንዘብ አይታጣም ቤተሰብ እንኳን ደግሞ የሰርፕራይዝ ሳርግ መኪና ነው ጊፍት ስምሰጣቸው ማለት ነው ላንቺስ ባክሽ አራ እንዶ እኛ አይደለም ብሎ ባፉ አልተናገረም ግን እንትን አይልም አይመጣም መጣለው ብሎ ምንድን ማይ ላቭ ይላል ሰላም እንዴት ዋላችሁ ቃራራክቶችን ዛሬም በድጋሚ መተናል ዛሬ ደግሞ ከሚኪና ከናቲ ጋር ናችሁ ዛሬም እናንተን ለማሳቀላፈት እዚህ ጋር ተገኝተናል ከስር ደግሞ በምታዩ ሶሻል ሚዲያ ቪዲዮዎችን መላክ ትችላላችሁ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ኮሜንቱን ጻፉልን ወደ ቪዲዮ ይመቻችሁ ተፍረግርክ ያይታኛለች ፈነዳ እኔስ የገባው ሙዳለኛ አለዳ የድሮ አራዳ ታብሌቶች የልጆች ታብሌቶች አባቲ ያስናግዱታ ቆሙብኝ ታብሌቶች ያዙ የልጆች ታብሌት ያ ልታዩት እየሸጣለው እንጂ የልጆች አዳዲስ ታብሌቶች ወርጂናል ታብሌቶች የልጆችን እየሸጥን ነው በሰንዲ ማርኬት አድራሻችን በርካታ ነው ሰንዲ ማርኬት 77 ሺህ ከቤቱ 20 ምናምን ሺህ ብር ነው እኛ 77 ሺህ ብር አይደለም ቆይ አልገባኝም እኔ አሁን የሚገርመኝ ምን ታውቃለህ አንደኛው ካሜራማን አይገዛም እኮ ይሄኔ ሎሽን ነው ተቀቢው እንትን እንደነደ አይ ሎሽን ዝቀባተው ላይ እንተሰጣተየም እንደ አይደለም እኔ እኮ የሆነ መድኃኒት እየቀባ ከዛ ይሻላል ምናምን አይ ሎሽን ነገሩ አሁን እኛ ላይ ቢቀባ እኮ አያስታውቅም ሌላ ነገር እንዳታወራ አላገባሽም ፈንክ ብላ አላገባም ማለት ታሪያ ሊድሯት እኮ ነው በሲክስ በጣም አፈረች ጥሩ ሲክስ ስታደርግ ሰጠቻት አዋለ አላገባሁም እዚህ ትሉኛ ያላችሁ ወይ ናኩና በርባላ ገብቷል አለች ለራሱ ዳንያት እንደዚህ አይነት ነገር አታማም ወንዳታ ነው ወዳታ አይደለም ሀገር በሙላው እስቲ ሀገር በሙላው ትላለህ እኛን መጀመሪያ ናት ሩቅ አትድኛለን አጥፋ ያለው በል እንጂ እኔ አልደረስኩም ለማግባት ነፍስን ሰባተኛ ሰማይ ልክልሃለሁ እኛ አይደለም ብሎ ባፉ አልተናገረም ግን እንትን አይልም አይመጣም መጣለው ብሎ ምንድን ማይ ላቭ ይላል የማስካን ስልክ ነው ማሚ ተናቸው የሱን ስልክ እንደዚህ ሲባል አድርኩ የሱን ስልክ ሲባል አድርኩ ማይ ላቭ ስልክ እንደዚህ ብዬ ሲባል አራኩም ማለት ሌላ ሰው ነው እንደዚህ ማለት እስቲ አናግራለ ማንኛውም ወይ አሎ ተዘጋ ማለት ምንድነው እሱ ማይ ላቭ እኔ ማይ ላቭ የሚባል ራሱ መጀመሪያ ራሱ አድርግ ያላል ቁጥሩ ኮለር አይደለም ያው ስልክ ነው ሴፍቲ የተደረገን ያሳየኝ ሜቢ እንደው ምናልባት አንዳንድ ሰው ዝም ብሎ ሲያስጨንቀና ዝም ብሎ አርገላችሁ እኮ ነው ሲያስጨንቀኝ ነው ማይ ላቭ ብዬ የማደርገው ማን አይደለችም እየተለወጠ ወንድ ደግሞ
የልጅ ነገር ያን ቀርቦ ነው ማን እና ታዲያ አንተ መጣልሽ ውሳኔ ወሰደበታል ማለት ነው ከዚህ በፊት እለኮ ታስታውቃለች አልኩሽ እኮ የሆነ ነገርማ ጠቅ ተደርገሻ እንደማንኛውም ኢትዮጵያዊ ፕራንክ እኮ ድሮ ቀረ አንቺ ጭቢው እኮ ቀረ እኮ ስለሽ አሁን ድሮ ዘመን ያሉ ሰዎች ሊያረዱሽ ይችላሉ በዛው ወደ ውሳኔ ነው ባለው ከኛ በኋላ ያለውማ ኖርማሊ ከተለ አንተም ፕራንክ ታረጋቸዋለህ ፕራንክ ታረጋይ ብዙ ጊዜ ፕራንክ ተሰለኝም ሲጀመርኒ በቀጣይ ቪዲዮ በፕራንክ ተጠብቁ አፈራይኝ ምሴት ነበር ካላው አብስ ጀምሮ ከምን ጀምሮ ሰው ላይ አልደርስም ራሴ በቃ ራሴ ሆኜ ምነው ሰው ኢቭን ሀታ እኔ ጋር ገንዘብ አይታጣም ቤተሰብ ካለው የሰርፕራይዝ ሳርግ መኪና ነው ጊፍት ስምሰጣቸው ማለት ነው ጂፕላስ መኪናው ምን ገንዘብ ከዛ ከኢትዮጵያ ያስመጡ 18 ሚሊዮን አንድ ነገር ከዛ እኔ ለሰጡ ሲፈልጉ መጀመሪያ ጓደኛዬ ነጠቁ ቤት ይነጠቁኝ እንዴት ነጠቋት የሱ ጓደኛ ቤት ጋር ተሰራ ነበር ማለት ነው እና ይሄ ፍትህ እንደማገኘው ጭንቅላቴ ነግረኝ ነበር ጓደኛዬ ሳጡኝ ብቻኛ አረጉኝ በቃ ብቻኛ ከዛ እሷ በሞተች በቃ 6 ወር 7 ወር ምናምን እኔ ጸበል ሄድኩኝ ማለት በቃ እኔና እሷ ጓደኝነት በቀላል አይደለም ደም የተከፈለበት የተነቀሰችልኝ ልጇ አደራ ያለብኝ ብዙ አይነት ነገር ያሳለፍን ጓደኛ ማቾች ነን እንዴ በአይን ተግባብተን በአይን ታይተን የምንግባባ ህይወት የምንሰጣት ጓደኛሞች ነበርን እንግዲህ ብዙ ነገሮች ደርሶባታል 18 ሚሊዮን ብር በጣም ከባድ ግን ሲጋር ካይዶ አንዲ ጓደኛ ላይቭ ላይ ገብቶ ጓደኛሽን ዳታሽ ያዋዝነናል ግን አላ ላይቭ ላይ ገብቶ እኔ ፕራይቬሲ የሆነ ወሬ ማውራት ደስ ያለኝ አለማሽ ጥሩ አይወራም ቢያውን እንኳን ብሩ የተሰረቀችበት ለማፈላለግ ኮን ያስኬዳል ተረዳኛ አይ የምትፈልግ አይነትም አይደለችም እኮ እዚህ በጣም አሳዛኝ ዜና የተሰማው መነሻቸውን ከዋሳና ከሻሸመኔ አድርገው ወደ 40 ምንጭ ዝግቲ ንክስ አክብረው ሲመለሱ ይሄ የምታዩት አደጋ በመከሰቱ ምክንያት ከ14 በላይ ሰዎች ህይወታቸው ማለፉ ተሰምቷል ማለት ነው አደጋው የተከሰተው ከዝግቲ ሲመለሱ ወላይታ ሶዶ አካባቢ ነው አደጋው እጅግ በጣም አሰቃቂ ነው ነፍስ ይማር ምንድነው ግን ሞት በዛ በጣም ሞት አደጋ ምናምን እኔ ዛሬ ጨነቀኝ እንግዲህ ሙዴ ከተረበሸው ያነጋገሬ ካልተመቻችሁ እዚህ ማረጋ አልቻለም እንግዲህ ሰሞኑ ሁኔታ ነው አሁን ለእናንተ እናርደስ ብለን ነው እንጂ ከባድ ነው እንዴ በጣም ብዙ ከልጅ እስከ አዋቂ ድረስ ኮራንት ነው ከባድ ነው ብቻ ነፍስ ይማር እዛም የጸለይነት ምናምን ማክሰኞ ዕለት ነው ከዛ በፊት እንጂ አብጧል ጭንቅላቱ እና ለመቀነስ የሞከር ነው ሞካከሩ ማክሰኞ ዕለት ጭንቅላቱ ሄድ ሆኗልና ሌላ የሆነ ነገሮች ሞክራለን አለች እኔ በቃ ራሴን ከመቆጣጠር አልቻልኩምና ለነጋታው ዌንስዴይ ግን they decide በቃ ሊሆን ይችላል አሁን ከባድ ነው ማርያም ደግሞ የመጀመሪያ ዲስ ያው መነሻው እንኳን ነው በተረፈ የራሱ የጭንቅላቱ ላይ ያለው ፊቨሩ ሲበዛ ነው እንደዛ የሚሆነው ነው ያሉት ዶክተሮች ቪዲዮ ላይ ያየሁት ነበርና ትንሽ ስሜታዊ ያረጋል በጣም እንዴት የተባረከ ልጅ መሰለህ ሳይሆን በጣም ጥሩ ልጅ ልጆች አቤት የሚል ልጅ ነው በቤቱ በኮምፕሌን የሌለም ልጅ ነው ምን አይነት መስኪን አይነት ልጅ መሰለህ እና የኛ አስደነገጠም የፍጥነቱ ነው በቃ 4 ሰዓት ውስጥ ከዛ በኋላ በካንሸስ ውስጥ ስለሆነ ምንም ነገር ልናገኘው ልናዋራው አልቻልንም ከዛ በኋላ 4 ሰዓት ውስጥ በቃ የልጄ ነፍሱም እንትን ላይ ነበር ማለት ነው ኮማ ውስጥ ገብቶ ነበር ከዛ በኋላ ታማዘኝ እኔ ስለማንም ሰው ተጠብቆም ምን እንደዚህ አይነት ነገር እንግዲህ አጋጥሞኝ ያውቃል በጉንፋን ተነስቶ እንደው እንግዲህ ምን በዛ አካባቢ የተነሳ ነገር ነበር ወረሽ ምናምን ከዚህ በፊትም አለ ስላለች እናትየዋ ግን ፈጠና እኮ ምንም ፋታም አልሰጣችሁም እኮ ዝም እንግዲህ በ3 ቀን ባራቀን ነው እንግዲህ ልጁ
ነፍሱ ከዚያ ዓለም የተለየችውና በጣም ከባድ ነፍስ ይማርበናል እንግዲህ ለማንኛውም ቤተሰቡ መጽናናቱን ይስጣችሁ እኛም ከልባችን አዘናል ሰላም ስለሆነው ስላልሆነው ነገር እግዚአብሔር ይመስገን ሳምንቶች በፊት ቤቢ ያላሰበውን የመኪና አደጋ አድርሶ ነበር የገጨነው ወንድማችንን ህይወት ለማትረፍ ያቀማችንን ብንሞክር እግዚአብሔር ስላልፈቀደ ህይወቱ አልፏል የሚወዱትን ማጣት ከባድ ስለሆነ ቤተሰቦቹን እግዚአብሔር ያጽናናል ከዚህ ማደጋ በኋላ ቤቢ በአዲስ አበባ ፖሊስ ኮሚሽን ሲመረመር ቆይቷል በእግዚአብሔር ቸርነትና በእናንተ ጸሎት በሰላም ወደ ቤቱ ተመልሷል ለዚህም እግዚአብሔርን አመሰግናለሁ ዛሬ ስለ ቤቢ ላውራ ሳይሆን የሟች ቤተሰብን ለማመስገን የመጣሁት ቤቢ አደጋውን ሆን ብሎ እንዳላደረሰው በመረዳት በዚህ ከባድ ጊዜ ላሳዩን ሰዋዊ ባህሪና መረዳት እግዚአብሔር ያክብርልን በጣም ቀና ሰዎች ናችሁ እኔን ያጽናናኝ እግዚአብሔር እናንተንም ያጽናናችሁ እግዚአብሔርም የወንድማችንን ነፍስ በገነት ያኑርልን በባሁን ጸጸት ላይ ስለሆነና አእምሮም ስለተጎዳ ከኔ ጋር ቪዲዮ መስራት አልቻለም እናንተም ቤተሰቦቼ በዚህ ከባድ ጊዜ አብራችሁኝ ስለነበራችሁ እግዚአብሔር ያክብራችሁ ብዙ ሰዎች የግል ታሪካችሁን ነግራችሁ ከኔ ኮላዝናችሁ በየቀኑ ብዙ ሰዎች የሚያበረታ ቴክስት እየላካችሁ በአካል እየመጣችሁ ያጽናናችሁ እንዲሁም እየደወላችሁ ላጠነከራችሁ እግዚአብሔር ያክብራችሁ ሁላችሁ ዘመን እንደዚህ የሚያደርግማል አንተ በጣም የሚደነቅ ነገር ነው ስለ ሰው እንግዲህ ሰው የሚያክል ነገር የምታውቀው ሰው ጭራሽ ይቀርብን ሰው አተ እንኳን ዘመድ ይሁንና የቀርበን ሰው ጓደኛ እንኳን አተ ሰው ለሞሰን ቀርበን እንግዲህ እንደዚህ በቀላሉ መፍታት የሰው ነፍስ ተፍታት ሲቻል በእውነት ጠንካሮች ናቸው ከነሱ በላይ ጠንካሮች ናቸው ቤተሰቦቻቸው በጣም መረዳታቸው ራሱ አንድ ነገር እኮ ነው አውቀው አይደለም ብሎ ራሱ ክፍት እኮ ነው ራሱ ጭንቅላት እንደዚህ በጣም ከባድ እኮ ነው ስለ እልህ ነው የሚይዘህ ምናምን ብዙ ነገሮች ንዴት አለ ምናምን ያን ነገር ተቆጣጣ ተወሰነም ይችላል ደግሞ በዛ ላይ እንደዚህ ከሰሲውጣ ምናምን ብዙ ነገር አለ ብቻ ግን ፈጣሪ ለሁለታችሁም ያው ቀላል ያርገላችሁ ያው እሱም ተጎርቷል እኮ ያው ለክ ጭንቅላት ልክ ያው ነው በጣም ከባድ ነው ማርያም በጣም ነው የሚከብደው እሷ ራሱ እዚህ ጋር መቆማን ይገርመኛል በቪዲዮ እንግዲህ ምንም ፈታ ዘና የሚያስብል ነገር ብዙ የቀረበ ነገር የለም ምንም ማድረግ አይቻልም ያው ያጋጥማል አንዳንዴ ሁሌ ያው እንግዲህ አይሳቅ እንግዲህ ሁሌ ሞልቶት ለዚህ ዓለም ላይ መሳቅ አትችልም ከባድ ነገሮች ነው እንግዲህ ያጋጠሙ የጻኑ ሚሻሸመኔ ብዙ ብቻ እኛም ያው ማንሰማውም እኮ ብዙ ነገር ይፈጠራል ብዙ ነገር አለ እንግዲህ ነፍስ ይማር ብለናል ቪዲዮ እንግዲህ ዛሬ እንደዚህ ተጠናቀቀው ምንም ማድረግ አልቻለም እናዝናለን ለቤተሰቦቹ መጽናናት ይስጣቸው ቻው